ሁለት አመት ልጅ ከልብሷ ጋር ቁጭ አርገዋታል ቁጭ አርገውታል ኮምበልቻ ዴጋን የሚባል ቦታ ነው የተጣለ በ3 ቀኑ በ4 ቀኑ ነው የተጣለ በተወለደ ብዙ ልጆች የሚሞቱ አሉ ጅብ የሚያገኛቸው ውሻ የሚያገኛቸው እና ያሳዝናል የክትባት ካርዷን ጭምር አድርገው ደብዳቤ ጽፈው ከጣሉ እንደው ግን ደብዳቤው ላይ የናቷ ስም አለ የለም ብቻ ምንድነው እንደ ጸሎት ነበር በቃ እዛ የተጻፈ ምንም ኃጢያት ያላረጉት እነዚህ ዝም ብሎ ሲጣሉ አንድ እንደገና ተጥሎ ደግሞ ሲንገላቱ ምንድነው ፍላጎት ብሎ እናቴ ወደዚህ ብትመጣ ነው አለ እኔ ከመሄድ እናቴ ትምጣል እናቴ መምጣት ካልቻለች እንደሱ ከሆነ ሄዳለው ከተገኙ አለ እና ተገኝተዋል ግን አልተገኙም በኋላ ግን ቆይቶ ሲደውሉ ሲጠይቁት መጥቶ አለኝ እኔ ካንቺ መለየት አልፈልግም ማለት ወላጆቹ አይፈልጉም ነበር ሊስትሮ ገብቶ ነበር ስራ ጀምሮ ብር ከሱ ይወስዱት ነበር ተናስተልኝ እንዴት አላችሁ ሰላም ነው እግዚአብሔር ይመስገን ደህና ነሽ እግዚአብሔር ይመስገን እንዴት ናችሁ ሁሉ መልካም እንኳን ደህና ቆያችሁ እንዴት ናችሁ ደህና ነን እግዚአብሔር ይመስገን አለ ልጆች ደህና ናችሁ በቅርቡ የምንታዎች እናት ሆነሻል አዎ 8 ልጆች 8 ልጆች ደረሱ ተመስገን እግዚአብሔር ይመስገን ይትልቅ ነገር እግዚአብሔር ይመስገን እንግዲህ ዛሬ ኡሚ ጋር ነው የመጣ ነው ኡሚ ማን ነች የሚለውን ገብተን ስንጫወት በደንብ ታውቃላችሁ ለ35 አመታት ያህል በስዊድን ኑሮዋን ያደረገች እናት ነች አሁን ደግሞ ወደ ኢትዮጵያ መጣ የልጆች እናት ሆናለች ይሄ መሰጠት መባረክ ነው እስቲ ጋብዣቸው ወደ ቤት አብረው እንዲገቡ ተመልካቾች እንግዲህ እንኳን በሰላም መጣችሁ ወደኛ አየር ጤና ሱአድ ባላለው ኡሚን በመጠራው 8ኛ ልጆቻችን አሁን መንቶች ማለት ይባላሉ ጥሩ ጊዜ ታሳልፉ ከኛ ጋር ከመሰረት ጋር ጋብዛቸዋለሁ ዌልካም እንግዲህ ኡሚ ልጆቿም ኡሚ ይሏታል እናት ማለት ነውና ለብዙዎች እናት መሆን የቻለች ነች ከኡሚ ጋር አብረን ወደ ውስጥ ዘልቀን አብረን እንቆይላለን እንኳን በሰላም አሜን አሜን እሺ እንዴት ዋላችሁ ልጆች ደህና ናችሁ ናስቲ አንበሳው ኦፓለለለለለ ማን ነው ስም የለውም ስሙን አያውቅም ኧረ በለው ሌላ ጎረምሳ ያ ሰው እንዴት ነው የሚወዱት ስም ማን ነው ስም ፋሪስ እሺ አንቺስ ያ በስማም እሺ ሌላ ማን ነው እንደዚች ጋር ሌላ ቆንጂዬ ልጅ ዋው አንቺ ከበድሽኝ እኮ ማን ቀረኝ ተነሱ ፋድና ማ ትላልቅ ስለሆኑ እነሱ ዘነጡ አይደለ ሀግ በቃ ቅፍ አርጓት ጎበዞች ዘይነብ ፉአድ ደሞ ፉአድ ትልቁ የቤት እሱ ነው ስንት አመት ነው ፉአድ 10 ትንሹ ማን ነው 10 ወይ መንታዎች ናቸው 8 ነው 8 ጨምሮ ሌላ ጨምሮ ነው መንታዎች ናቸው እነዚህ ማለት በቀን የተወለዱት አንድ ነው ግን ይሄ ተለቅ ብሎ የተወለደ እንጂ 15 ፌብሩዋሪ ነው የተወለዱ በአንድ ቀን ነው ሁለቱ ምንድነው አይደለም ይሄ ከመጣ 15 ቀኑ ነጋ እሱ ደግሞ 25 ቀን በ5 ቀን ይበልጣል ግን የተለያየ ቦታ ነው የተጣለ ይሄ 2 ኪሎ 600 ግራም ነበር ሲመጣ አሁን 3 ኪሎ ምናምን ሆነ ተመስገን መንታ ነው የሚመስሉት ይመስላል አዎ ጋጣሚ እሱ
እንግዲህ ወደ ውስጥ ዘልቀናል ለአፍጥር ሁሉም ነገር ገበታው ተዘጋጅቷል ልጆችም አምሮባቸው በፍቅር ነው የተቀበሉት እስቲ እንዴት ናችሁ በያቸው የሸገር ኢንፎ ሚዲያ ተከታታዮችን ራስሽንም ማስተዋወቂልን እኔ ኡሚን ያልኩት ያው እናቴ ማለት ስለሆነ ልጆችሽም እንደሱ ብለው ስለሚጠሩሽ ኡሚን ያልኩት እስቲ ራስሽን አስተዋውቂልን እሺ በጣም አመሰግናለሁ መጣችሁ እንደዚህ በረመዳን ላይ ስለ ዘየራችሁን እኔ ሱአድ አብዱ ባላለው ሱአድ አብዱ ባላለው ከስዊድን ነው የመጣሁት አሁን 2 አመት በፊት እና ኢትዮጵያ መጥቼ ድርጅት ከፍቼ ማለት ነው ማለት ለድርጅቱ ለሁሉ ሂማን ዲግኒቲ ኦርጋናይዜሽን ነው የሚባል ለሁሉ የሚያስፈልገው እርዳታ የሚረዳ ነው ግን ዋናው እኔ ሜንትን ያሳሰበኝ እነዚህ ልጆች የሚጣሉ ማንንም የሌላቸው ልጆች ወደ እነሱ ፊቴ በቃ እሱ ነው ሞር ልቤ ያሳበኝ ስዊድን ሀገር 35 አመት እንደቆየሽ ነገርሽናልና በምን አጋጣሚ ሄድሽ እዛስ በነበረሽ ቆይታ የነበረው ነገር እንዴት ነው ወደዚህ ከመምጣታችን በፊት እሱንም በልጅነቴ ነው የወጣሁት 10 አመቴ በርግጥ ዳይሬክት ስዊድን ሳይሆን መጀመሪያ 10 አመቴ ከኢትዮጵያ ወጥቼ ሳውዲ 5 አመት ተቀመጥኩና ከቤተሰብ ጋር በኋላ 16 አመት የሶሆን ደግሞ ከሳውዲ ወደ ስዊድን ሄድኩ ማለት አብዛኛው ምክንያቱም ወደ ስዊድን የገባሁ ራሱ በቤተሰብ ጫና መግባት አለብሽ ምናምን ስለነበር እንደማ አልፈልግም በትዳር ነው በትዳር መግባት አለብሽ ተብዬ አልፈልግም ስል በቃ ወደ ውጭ ሀገር ወንድም የነበር እዛ ትምርቷ ትማር ተብዬ ፈቀዱልኝ ለሄድ ማለት ነው ስዊድን በትዳር ሳይሆን ለትምርት ነው ወደ ስዊድን ለትምርት ነው የሄድኩ ወደ ስዊድን በቃ እኔም ቢስላቸው ማለት ነው ትዳር እዛ አልፈልግም ብዬ ቤተሰብም አልቆይም ወደ ስዊድን መጡ እና አጋጣሚ እዛ አግብቼ ወልጄ 4 ልጆች ወለድኩና የልጅ ልጅም አለኝ ብዙ አመት ነው እዛ የቆየሁት አብዛኛው የፔዳጎጂ ትምርትም አለኝ ልጆችም ኬጂ አስተማሪ ማለት ነው ብዙ አመት የሰራሁበት እንደገና ደግሞ ከስዊድን ወደ ጆርዳን ሄጄ 4 አመት የእስልምና ትምርት ተመሬ መጣሁ ማለት ነው ተመለስኩ አክቲቭ ሆኜ ደግሞ ስዊድን ላይ በዚህ በሂማን ራይት ማለት ነው ኢንተግሬሽን የውጭ ዜጋና ከስዊድን እንዴት ብሎ ኢንተግሬሽን የሚያደርግ የሁሉም ዜጋ በዛ አክቲቭ ሆኜ ብዙ አመት ሰርቻለሁ በሴቶች ጉዳይ ደግሞ በጣም አክቲቭ ነበርኩ ማለት ነው የሴቶች ጉዳይ ስልሽ በዛ በህብረተሰቡም ይሁን በሙስሊም ህብረተሰብም ምክንያቱም ብዙ ጫና ስላለ በሴቶች እኔ በጣም የሴቶች መብት አክብሩ ብዬ ብዙ ታግያለሁ ተከራካሪ በጣም ብዙ ኢሪቴት የሚያደርግሻለ ሁሉም ቦታ ሄደሽ ስዊድን ደግሞ ማለት በመጠኑ ረጅም ቦታ እነሱ ሄደዋል በዚህ በሴቶች መብት ጉዳይ ማለት ነው ስለዚህ እንደዚህ ያልኩ ብዙ አመት ኑር ያለው ስዊድን መጨረሻ ላይ ከድሮም መመኘው የነበርኩት ነው አገሬ መጨረሻ ላይ መመለስ አለብኝ ስፔሻሊ ጆርዳን ሄድኩበት ጊዜ ደግሞ ወላ ስዊድንም የታወቀ ብዙ የበጎ አድራጎት ድርጅቶች አሉና ህብረተሰቡ በጣም ይሳተፋል ለአገሩ ማለት ነው መንግስት ብቻ አይደለም ብዙ ድርጅቶች አሉ ብዙ ነገር የሚያረጉ ማለት ነው እና አንድ ቀን አገሬ ተመልሼንም የበጎ አድራጎት ከፍታለሁ ብዬ ሐሳብ ነበረኝ እንዴት ነው ምን ነው ዝም ብሎ ብቻ ምኞት አይደለም ሐሳብ እና ሲመጣ አጋጣሚ እቺ ድርጅት ሂማን ዲግኒቲ ኦርጋናይዜሽን ከፈትኩ ወደ አክቲቭ ሆኜ ደግሞ በአንድ ልጅ ጀመርኩ አሁን 8ኛ ልጆች እነዚህ መጨረሻ የመጡ አሁን ይሄ ስንት ቀን ነው 25 ቀን አንቺ ከመጣ ያው ደግሞ 15 ቀን ማለት ነው መንታ ነው የሚመስሉት መንታ እድሜያቸው አንድ ነው የሚመስለኝ ግን ሚዛናቸው የተለያየ ነው የተወለዱ እንጂ እንደ መንታ ናቸው የመጀመሪያው የሱፍ ነው አልሽኛ አይደል ዮሴፍ ነው ዮሴፍ መጀመሪያ 4 ወር ነበረ እዛ ለጊዜው ፋሚሊ ያስቀመጡት ማለት ነው በቲክቶክ ነው የወጣ የሚወስደው ፋሚሊ ካለ ብሎ ብዙ ተከታታይ ነበራት አንድ እህታችን ሳውዲ ሆና ጻፍኩላት እሷ ደግሞ እዚህ ያሉት የኬዙ ያያዙት ስልክ ሰጠችኝ
አገኘኋቸው የሚገርምሽ በጣም በፍጥነት ነው ሁሉ ነገር ወደዚህ ፈጣሪ ሊያስገባኝ በፍጥነት ነው ሁሉ እዛ ሄደን ፍርድ ቤቱም ኬዙ እንዲሁም በጣም ስለሚመስለኝ ዩሱፍ እኔም ቲክቶክ ሳየው በጣም ደነገጥኩ የኛ ቤተሰብ ነው የሚመስለው እኔ ሳየው ራሱ እዛ ፍርድ ቤት ሲሄድ ራሱ ሰራተኛ እነዚህ ህፃናትና ሴቶች የሚሰሩ እዛ በጣም ደነገጡ ይሄ ያንቺ በጣም ይመስላል አሉ እንግዲህ ተመሳሰልን ማንም ሰው የሚያውቀው የለምና መጀመሪያ እሱ ነው የመጣ በኋላ በየት ነበር ማለት ነው ዩሱፍ ኮምቦልቻ ዴጋን የሚባል ቦታ ነው የተጣለ በ3 ቀኑ በ4 ቀኑ ነው የተጣለ በተወለደ እና ፖሊስ አግኝቶ እነዚህ ፋሚሊ ደግሞ ለጊዜው ይዞት ነበሩ በኋላ እንጂ በጎ ፈቃደኞች አው እነሱ ግን ማሳደግ አይችሉም እና ሁሉ ምርመራ ተደርጎ ማለት ነው የኔ ሁኔታ የጤና ኢኮኖሚ ሁሉ አይቶ ፍርድ ቤት ፈረደልኝና መጣ በድርጅቱ ነው ወይስ በግል እንድታሳድጊ በድርጅቱ ነው እነሱ የሰጡኝ በግልም ላሳድጎ በቃ በፍርድ ቤት ስለፈረደልኝ በቃ ልጄ ነው ማለት ነው ይቻላል እነሱም እንደሱ ናቸው አሁን እሱ ቀንቷል ሲረብሽ ነበር ንጭንጭ ሲል ነበር አሁን እነኚህ ህፃናቶቹ ሲመጡ ነው ወይስ ከዛ በፊትም መጀመሪያ ሲመጡ አራቱ እነ ፉአድ ዘይነብ ዛህራ ፋርስ ሲመጡ በጣም ቅናት ተሰማው የት ነበሩ እነሱ ከክበበ ፀሐይ ናቸው እዛ ደግሞ ከለጊዜ እዛ ቆዩ አሁን 1 አመታቸው ከኔ ጋር አደር በዛ እድሜያቸው ነው የመጡ ማለት አሁን ፉአድ በደንብ ያውቃል ማለት ነው ያውቃል ያውቃል በደንብ ያውቃል እንዲሁም እኔ የጠየቅኳቸው ከ1 ወር እስከ 4 አመት ነው አጋጣሚ ግን ሲሰጡ በቃ ሽብ የተቀበየ መጣሁና አሁን ግን ለመዱ በዛ ሰዓት ቅናት ተሰማው እንደገና ያስሚን ደግሞ አሁን 2-3 ወር አልተሆን ነው ከመጣች እሷ ስትመጣም ቀና ለመዳቸው አሁን በቃ ወንድሞቹ ናቸው ብቻቸው ያስሚንም ከክበበ ፀሐይ ነች አይደለች ጆሞ ነው የተጣለች እሷ ደግሞ ከልብሷ ጋር እዛ ተጠራች ስንት ጊዜዋ ነበር ማለት ነው አሁን 3 ወሯ ነው ኔጋ 2 አመት ትሆናለች ወይ 2 አመት ተኩል በግምት 2 አመት ልጅ ከልብሷ ጋር ቁጭ አርገዋታል ቁጭ አርገውታላት ይሄም ራሱ እኮ እንደሱ ነው ገና በስንት ቀኑ ነው ውጪ ተጥሎ ፖሊሱ ነው ያገኛቸው እና እኔ በጣም የሚያሳዝነኝ ማለት ህብረተሰቡ ኃላፊነት ነው ልጅ መውለድ ማለት ጸጋ ነው ሰው ነው ክብር የሚገባው ነው አንድ ሰው ሲፈጠር ፈጣሪ ሲፈጥረው አክብሮታል እና ለምን እንደዚህ መጣል ከሚሆን ከመጀመሪያ ወይ መጠንቀቅ ወይ ደግሞ እንዲሁም እኔ ማሳደግ አልችልምና አሳድጉልኝ ብሎ ለሰው በራሱ በፍቃድሙ ራሱ በኋላም እናቴ ማን ነች የሚለው የማንነት ጥያቄ እንዳይመጣ ይመጣል አይቀርም ሳይኮሎጂ ከባድ ስለሆነ እንዲሁም ኮንታክት ቆይቶ በኋላ ላይ እንደ ፍላጎታቸው ማግኘት ቤተሰባቸው ግዴታ ነው እንደዚህ ግን በመንደር ተጥሎ ወይ በቆሻሻ ቦታ ተጥሎ በርግጥ እነዚህ የዳኑ ናቸው እንጂ ፖሊሶቹ ሲነግሩሽ ብዙ ልጆች የሚሞቱ አሉ ጅብ የሚያገኛቸው ውሻ የሚያገኛቸው እና ያሳዝናል እና እነዚህ ማንንም የላቸውም ስለሆነ በቃ በዚህ ፕሮፋይል በቃ ልሰራ ፈልጌ አሁን እኔ 8 ደርሳለሁ ቢያላሰብኩትም ነበር 8 ደርሰናል ለወደፊትም እንቀጥላለን ቢያስባለሁ እስካሁን ድረስ እኔ 2 አመቱ በራሴ ባጀት ነው የተንቀሳቀስኩ ቆይቼ ማለት ነው አሁን ግን ውጪ ያሉ ጓደኞች የሚያቆኝ አይ ሰው ማሳወቅ አለብሽ ያደገ የበዙ ስለሚሄዱ ድጋፍ ያስፈልጋል ሲሉኝ በቃ እኔም ለድጋፍ አሁን አናውንስ ያረኩንም ምክንያቱም ከመጀመሪያም ስፖንሰር እንደምንጠይቅ እንደም ውጪ ሀገር ሄጄ ተላይ መጀመሪያ ስቴብል ይሁንልኝ ይሄን እዚህና በኋላ ተላይ ያገራሉ የቦጋ አድራጎት የሚሰጡ ድጋፍ ማለት እኔ የምፈልጋቸው በቃ በጥሩ ስታንዳርድ ሊያድጉ ትምርታቸው ህይወታቸው ጤናቸው አናናራቸው በጣም በቃ ዝም ብሎ ሳይሆን ጥሩ የኑሮ ሁኔታ ላይ ያለ ቤተሰብ በሚያሳድግ ለልጅሽ እንደምታረግበት ጥሩ ነው የምትመኝ አይደለም ከማንንም ልጅ የበለጠ ሊሆን ነው የምትፈልጊ እነዚህም እንደሱ ሁኔታ ለማደግ ስለምፈልግ እንዲሁም እኔም ማምነው በርግጥ እንጀራቸው ይዘው ነው የሚመጡት የራሳቸው ሰው አንዳንድ ጊዜ ይጠይቀኛል እንዴት ብለሽ አስበሽ የራሳቸው እንጀራ ይመጣል በሆነ መንገድ ብቻም አይቀርምና
እንደዚህ ኑሩ ካላቸው ከፈቀደላቸው የተሰጣቸው እድል ደግሞ ይመጣል ብያስባለሁ። እውነት ነው። በጣም ነው የሚገርመው። እንግዲህ የልጅ ልጅ አይተሻል፣ እጅግ በጣም ደስ ይላል። ልክ አሁን ደግሞ እነኝን እንደ ልጅ ልጆችሽ እየተንከባከብሽ ነው እና ልጆችሽ ምን አሉ? በቤተሰብ ይሄንን ስራ ስትጀምሪ እነሱ እዛ ሆኖ ይገርማቸዋል። አሁን አጋጣሚ የነሱ እድሜ ልጄ መንታ ወለደ፣ አንድ ሴት አንድ ወንድ ማለት ነው። አሁን እሱ ደውሎ ያደክማል፣ እንደዚህ ነው እንቅልፍ የለንም ምናምን ይለኛል። አው እኛ እንደዚህ ነው ያሰደግናቸው ላለ አሁን እኔ ይለኛል እንደገና አንቺ ደግሞ ጀምረሽ አይደክምሽም ትችይዋለሽ ይለኛል። በቃ ቻዩ ከተባልክ መቼም ትችለዋለህ። አሁን በቃ እንዳንተ መንቶች ያሳደግኩ ነው አልኩት እና ደስ ይላቸዋል፣ ግን አይገባቸውም። እንዴት ነው የምታስቢ እንዴት ነው የምታረጊ ማለት ለነሱ እንትን ይልባቸዋል። ለነሱ ትንሽ ብዙ ባይገርማቸው ግን ከባድ ነው ይላሉ። እንዴት ነው እንትን ማኔጅ የምታረጊው? ይቻላል። ምክንያቱም ፓሽን ለዚህ ነገር ካለሽ ወይ ፍላጎት ካለሽ ፈጣሪም ያስችልሻል። እንደዚህ ጥሩ ሰዎች ደግሞ ባጠገብሽ ላይ ፈጣሪም ያመጣልሻልና ይሆናል። ደግሞ ቶሎ እኮ ነው ጊዜ የሚሄደው። እነዚህ እኮ ትንሽ ጊዜ ነው የሚያስፈልጋቸው እንጂ ራሳቸው ይችላሉ። አዎ ዩሱፍ አሁን እንደዚህ ነው 4 ወር ትንሽ ነው። እንዲሁም በጣም አልቃሽ ነበረ፣ ለሊት ተነስቶ ያለቅሳል ምናምን፣ ግን አይሽው አለፈ። 2 አመት ምናምን ሆኗል። አሁን 2 አመት ሆነው። አሁን ሙሉ ለሙሉ ስዊድን ያለ ኑሮሽን ተተሽ እዚሁ ሆነሻል? አዎ በቃ መጀመሪያውንም ወስነሽ መተሽ ነበር እዚህ ኢትዮጵያ ለመኖር ወይስ እንዴት ነበር? አስገዳጅ ነገሮች አይደለም። የሚገርምሽ መጀመሪያ የመጣሁት ለ3 ሳምንት ነው ቫኬሽን፣ በዲሰምበር ላይ አረፍቴ የመጣሁት ስራ ትቼ ልመለሳለሁ ብዬ ማለት ነው። አሁን ሁሉ ነገር ሳላስበው በቃ ወደዚህ መንገድ ሄደ ማለት ነው። 3 ወር ብዬ 7 ወር ቆየሁት። 7 ወር ስቆይ እዛም ስራም ሲጠይቁኝ ምን ሆነሽ ነው መቼ ነው የምትመጪ እንደዚህ ያሉ መጨረሻ ላይ በቃ በዚህ 7 ወር ብዙ ነገር ያቋቋምኳቸው እዚህ ግዴታ እኔ ያሰብኩት በ5 አመት ወይ በትንሽ ያለሽ ጊዜ እየተመላለስሽ ያየሽ ደግሞ የሀገራችን ሰላም አለ መኖሩ ብዙ ጊዜ ብዙ ሰው መመለስ ይፈልጋል፣ ግን ስታቢል ስላልሆነ እንዴት ብለን ይላል። በኋላ እኔ ሳስበው እኔ ከዚህ 100 ምናምን ሚሊዮን ህዝብ ነው አልበልጥም፣ ያገኘው ያገኘኛል። ጦርነት ከመጣ ይምጣ፣ የሆነ ነገር ከመጣ ይምጣ፣ ግን ፍላጎቴ በዛም በወይዘሩም ፀሐዩም ብዙ ነገር አለ። ኢትዮጵያ ሰው እንደዚህ ኖርማል አድርጎ የሚወስደው ማለት ነው። እጅሽ ላይ ያለ ኖርማል ነው የምታየው አይደለም? እውነት ነው በእጅ ያዙት ውጪ የሌለ እዚህ ያለና አገርሽ ነው። በቃ ሁሌ ስደተኛ መሆን የፈለገ የተመቸ ኑሮ ቢሆንም ስዊድን ማለት የመጀመሪያ ሀገር በዓለም አንደኛ የሚባሉ ናቸው በምቾት በሁሉም ነገር፣ ግን ብዙ ነገር እዛም ማታገኙ እዚህ ያለ እዛም ማታገኙ ደግሞ እዚህ የለም ማለት ነው። እዛም ማታገኙ አሁን ሁሉ ነገር ፈልገሽ አይሆንም፣ ግን በቃ አንቺ ውስጥሽ የሚያሳርፍሽ ምንድነው ብለሽ ስታስቢ ግን እኔ በዚህ መጨረሻ ያው ማለት የበዛ እድሜሽ ሲሄድ ማረጅ መሞት የምትፈልጊ ግን አገርሽ ነው በቃ። እኔ ማርጀት ማለትሽ ነው? አዎ ማርጀት አማርኛ እንግዲህ ትንሽ ማርጀት እዚህ ምክንያቱም ውጭ ሀገር ማርጀት ማለት የአረጋውያን ቤት ነው የምትቀመጪ። አረጋው አብዛኛው ማን ያይሻል? ልጆች ቢኖርሽ ቤተሰብ ቢኖርሽ ሁሉም ቢዚ ነው እና እኔ አልፈልግም እንደሱ። አትሊስት ብቻሽን አትሆኝም፣ ምክንያቱም እዛ ብቸኝነት ይመጣል። ሁሉ መሮጥ አለበት ለላይፉ፣ ጊዜ የለውም ለማንም። እኛ መጀመሪያ ስንገባ እነዚህ ስዊድኖች ልጆቻቸው እንደዚህ ተዋቸው አያግዟቸው ንል ነበር፣ ግን ሲስተሙ ነው በቃ። ሲስተሙ ቢፈልገሽ ባትፈልጊ አያስችልሽምና እኔ እንደሱ አይነት መሆን አልፈልግም። ብቸኝነትንም ሽሽት ነው። አዎ ብቸኝነት ደግሞ ያን አብዛኛው ሰው ብታይ በብቸኝነት አልዛሃይመር ይገባል፣ እነዚህ ዲሜንት የሚባል ይገባል። እነዚህ ጫጫታ ሰምቼ መግባት አይሻለኝም?
ከነዚህ ልጆች ብጫጫታ መራራሽ በረከቱ ይበልጣል ቀላል ነገር አይደለም እንግዲህ አሁን ያስሚንን ስትነግሪን 2 አመት ከሆናት በኋላ ከነ ልብሷ ነው ጀሞ የተጣለችው እንግዲህ ምናልባት ግን እንደው ቤተሰብ ተጠፋፍቶ ይሆን እንደው በልጅ ጉራ ሹልክ ብላ ወጣ ይሆን ወይስ ሆን ተብሎ ነው አይደለም ሆን ተብሎ ምክንያቱ ወረቀት ነበር እዛ የእንትኑ የክትባት የሚወስዱት የሆነ ደብዳቤ ዛም ፖሊስ የያዘው ወረቀት ነበር እና አብዛኛው ጊዜ የጠፋማ መጥቶም ይጠይቃል ፖሊስም ያቀርባል እንደዚህ አይነት ልጅ ጠፋብኝ ብሎ ያመለክታልና ፖሊስም ካገኘ ኢንፎርሜሽን ይሰጣል እነዚህ ግን አሁን የዩሱፍ መጀመሪያ ሲጣል ፖሊሱ ለናቱ ፈለጋት አልተገኘችም ግን አንድ ባጃጅ ነው እዛ ያወረዳት ፊቷ ሸፍና ነበር አታይም ማለት በቃ ከዛ እንዲያውም የገባችው ቤት እዛ ሲያለቅስ ነው ያደረጡት አልሰጠችው ለምን ነው ጡት ማትሰጪው ያሏት ነበር ጎረቤቱ እዛ ነበረች እንግድነት ሄደችበት ነው ወይ ምታቃቸው ነው ወይ አላቅም እንዴት እንደነበረ ግን እንደሱ ብሎ ለፖሊስ ተናገሩ እና የሚፈልጋቸው ሰው ከሆነ እንደሱ አይጥልም የክትባት ካርዷን ጭምር አድርገው ደብዳቤ ጽፈው ከጣሉ እንደው ግን ደብዳቤው ላይ የናቷ ስም አለ የለም ብቻ ምንድነው እንደ ጸሎት ነበር በቃ እዛ የተጻፈ ጥሩ ሰው ፈጣሪ ያጋጥምልሽ ምናምን የሚለው ነው ብቻ እንደገና ደግሞ ሷም በጤናዋ ብታያት እንትናት ብዙ ምግብ ምናምን ስላላገኘች ድጋፍ ያስፈልጋታል አሁን ዶክተር አይቷት ብለዋታል ይሰጧታል እነዚህ ትንሽ ክብር ሚዛኗ ለመጨመር ወደ ኖርማል ለመምጣት በጣም እንትናት ስስናት የላትም መብላት ትበላለች ግን ከመጀመሪያ እንትን ስላልሆነ ምንም ጠቅም የለው ነው ተጎታለች እንግዲህ እናት ነች ብለን ብናስብ ለልጇ ማድረግ ምትችለውን ነገር አድርጋ ካቅም በላይ ሲሆንባት እንግዲህ በጸሎት ፈጣሪ መልካም እጅ ላይ ይጣልሽ ብላ ጸልያ ጸሎቷንም በጽሁፍ አስፍራ ከልብሷ ከክትባት ካርዷ ጋር አድርጋ እንግዲህ እንዴት አስቻላት ነው ምንለው አው አንዳንድ ጊዜ ደግሞ ምን ትያለሽ ምን አጋጥማቸዋል እነዚህ ሴቶች የሚያረጉ ማለት የሆነ ነገር ችግር ይኖራል በያስባለሁ ምክንያቱ አንድ ኖርማል እናት እንኳን እናት እንስሳ ድመት ራሱ ልጆቿ ማንንም የሚነካላት አትፈልግ ነው ተፈጥራዊ ነው ማለት ነው አሁን ምናልባት እነዚህ ወጣቶች ኃላፊነት የሌላቸው ወይ ደግሞ የህብረተሰብ የሚፈሩ ምናምን እንደሱ ምናልባት ለመጣል ይገደዳሉ ብለሽ ታስቢያለሽ እነዚህ ሌሎች ግን በግዳጅ ይሆናል እንጂ ዝም ብሎ ልጅ እንደዚህ መጣል ከባድ ነው እንጂ እንደ እናት መቼም ስታስቢው ምን አንጀት ሰጥቷቸው ነው እንደዚህ ማረጉ ነው ምትይገን ሰበብ ደግሞ ሊኖር ይችላል እኛም ማናቀው ሰበብ እኔ ግን በዛም በጣም ደስተኛ ነኝ እነዚህ ልጆች ማግኘት በእውነት ቁጥሩ የመጨመር ሐሳብ አለሽ እስከ ስንት እስከ መጡ በእውነት እንደሱ ነው ሐሳብ ለምን መሰለሽ እነዚህ ልጆች ማን ያያቸዋል ኑራቸው ጥሩ መሆን አለበት እኔ ምመኘው በቃ ትልቅ ቦታ ለነሱም ይሆን ሙች የሆነ ኑሮ የሚኖሩትና ሁሉ ደግሞ በሚችለው መሳተፍ ይችላል ግን እነዚህ ነገ ጧት እኛ በዚህ መንገድ ካላሳደግናቸው ለሀገሩም አደገኛ ነው የሚሆን ምክንያቱ ውጪ ያየሽ ነው ብዙ ሰው ይጠቀምባቸዋል ይደፈራሉ ለመለመኛ ያርጓቸዋል ብዙ ነገር አለ በጣም ያሳዝናል ማለት የልጆች መብትስ የሚከራከር ሰው የለም ወይ የነሱ ከዚህ የለም ማለት አይደለም እኔ እስካሁን አልሰማሁም በርግጥ ስለማልከታተልም ይሆናል ግን አዲስ ስለሆንኩ ለህብረተሰቡ ግን መኖር አለበት የልጆች ሚኒስተር አለ ኢትዮጵያ የልጆች ሚኒስተር ያስፈልገናል አለ የህፃናትና ወጣቶች የሴቶች ህፃናትና ወጣቶች ጉዳይ ሚኒስቴር መስሪያ አለ በቃ ስለዚህ እነሱ እነዚህ በእነዚህ ከዝ ምን እንደሚያረጉ እኔ ማወቅ ፈልጋለሁ ምክንያቱ በየቀኑ ማአት ነው የሚጣሉ ጆመሬ ሲንት ነገረኝ ፖሊሱ ቁጥር ያላቸው
እንዲያውም ስታገኘኝ በጣም ነው ደስ ያላቸው እኔ ችግር የለም ወደ እኔ ይምጡ አልኳቸው ሌላ ሰው የሚፈልጋቸው ካለ ራሱ ቆይተው እዚህ የሚሄዱ ከሆነ ችግር የለም እኔም ይዛቸው ከፈለጋችሁ ግን በቃ እንትን አይቸገሩ ውጪ ተቸግሮ እንደዚህ ወደዛ መንገላታት ሳይቀር ማለት ሁለት ጊዜ ነው የሚበደሉ ምንም ኃጢያት ያላረጉት እነዚህ ዝም ብሎ ሲጣሉ አንድ እንደገና ተጥሎ ደግሞ ሲንገላቱ አስቢ በዚህ እድሜሽን ፈተና ሲጀምር በዚህ አለ ነፍስ ባላወቁበት እድሜ ምንም ምን አድርጎ ቢባሉ ነው ምን ወለዱኝ ብለው አልተወለዱ አው ምርጫቸው አይደለም እና ኃላፊነቱ ማለት ህብረተሰቡ በዚህ ከዝም መናጋገር መቻል አለበት የሚቀየር ሁኔታ ካለ በፊት መከላከያ የሚባል ነበር አሁን ብዙ አትሰሚምና ያሳዝናል በደንብ መሰራት አለበት ቢያስባለው ለመታደግ መሰራት አለበት ነው ግን ደግሞ እነኚህ ልጆች በፍቅርና በእንክብካቤ እንግዲህ ለማሳደግ ሙሉ ኃላፊነቱን ወስደሽ እንግዲህ ያሳደግሽ ነው ታናሽ ታላቅ ይያልሽ ሁሉንም እንደ አንድ እኔ እርግጠኛ ነኝ ብዙ ፋሚሊ እንደዚህ ማድረግ ይችላል ኢትዮጵያ ባለ ችሎታም ያለም አለ ልጆች የሌላቸውም አሉ ግን በባህላችን አልተለመደም ነው ወይ ብለሽ ታስቢያለሽ አንዳንድ ጊዜ የልጆች ክሽማ ግዴታ ነው እኮ ስጋሽን ነው የትጥዋለሽ ታሳድጊያለሽ በበለጠ መንገድ እነዚህ ደግሞ ሞር ለፈጣሪ ብለሽ ነው የምታረጊው ግን አንድም ለሀገራችንም ጠቅማለሁ እነዚህ ጥሩ ዜጋ ሆኖ ሲያድጉ ነገ ጧት በህብረተሰብ ጥላቻ አይኖራቸው ክፋት አይመልሱም ምክንያቱም በክፋት ያደገ ክፋት ይመልሳል ማለት ወዶ ሳይወድ ምክንያቱም ያጋጠሙ ችግርና ተሞክሮ ወደዛ ይወስደዋል ጥሩ በፍቅር አድጎ ግን አትሊስት እንደማንም ከብሮ የነሱ ስተት ደሞ እንዳልሆነ ምንም እንዳላደረጉ ሁላችን ተጋግዘን በመንችለው በደስተኞች ነገ ጧት እነሱ ማፈር የለባቸው የነሱ ስተት አይደለም ማንንም ማሸማቀቅ ለነሱ ትምህርት ቤት ሄዶ ሌላ ቦታ ሄዶ ኮርቶ መኖር መቻል አለባቸው እነሱ የነሱ ስተት እንዳልሆነ ያደረገው ወላጁ ያደረገው ነው እንጂ እነሱ እንዳልሆነ አትሊስት በሳይኮሎጂም አይጎድም በዚህ መልኩ ካደጉ እኔ አሁን እንደ ኖርማል ልጆችን ማሳደጋቸው እቀጣቸዋለሁ ፍቅር ሰጣቸዋለሁ አሁን ሌላ ሰው እንደዚህ ከውጭ የመጡ ወይ የተጣሉ ብሎ እንትን ይሳቀቃል ነው በቃ እነዚህ ልጆች ናቸው እኔ ልጆች እንደምፈልጋቸው አርጌ ማሳደግ ከፍ ያሉትን ፉአድ የተለየ የሚጠይቁሽ ነገር የለም እንግዲህ ከበበ ፀሐይ ነበሩ ወደዚህ ሲመጡ ያው የሚያውቁት ነገር ይኖራል እዛ ሞግዚቶች ነበሩ በጣም ብዙ ህፃናት ነበር አሁን ወደዚህ ሲመጡ ጥያቄ ያነሱ የሚገርምሽ ለፉአድ እኔ ትልቅ ስለመጣ ብዙ ነገር የሚያውቅ ስለነበረ ደብዳቤ አስገብቼ ወደ ወላጆቹ ካገኛችሁ መልሱት ብዬ ነበር አንድ ሰው መጥቶ ኢንተርቪው ያደረገው ምንድነው ፍላጎትህ ብሎ እናቴ ወደዚህ ብትመጣ ነው አለ እኔ ከመሄድ እናቴ ትምጣል እናቴ መምጣት ካልቻለች እንደሱ ከሆነ ሄዳለሁ ከተገኙ አለ እና ተገኝተዋል ግን አልተገኙም በኋላ ግን ቆይቶ ሲደውል ሲጠይቁት መጥቶ አለኝ እኔ ካንቺ መለየት አልፈልግም አለኝ እርግጠኛ ነኝ ችግር የለኝም ግን ወንድሞቹ እህቶቹ ሁሉ ያውቃል ቤተሰቡ ስለሚያውቅ ከተገኙ እኔ እዛም ቢሆን ያውቃል ከፍ ካለ በኋላ ነው እሱ ምዛ ይገባው አሁን እነሱ አራት አመታቸው ነው ከኔ ጋር አይደለም አንቺ ጋር ከመምጣታቸው በፊት እነሱ ጋር አልቆዩም ብዙ ከበበ ፀሐይ ራሱ ስንት ወር ነው የቆዩ ጠፍቶ ነው የመጣ ግን ታሪኩ ሲነግርሽ ግን ወላጆቹ አይፈልጉም ነበር ሊስትሮ ገብቶ ነበር ስራ ጀምሮ ብር ከሱ ይወስዱት ነበር ከወላይታ ነው የመጣና ብዙ አይፈልጉንም ይያለ ነበር አንድ ማቆው ደሞ እዛም ይሰራ ነበር ቢገኙም አይፈልጉትም ማለት እኔ በቃ ይቆይኔ ለኔ ችግር የለም ግን እሱ እንደዚህ ያለ ፍላጎት እንዳይሆን ብዬ ነው
ትልቅ ስለሆነ ቤተሰቦቹ ካደላ እነሱ ቢገኙና ያቅም ችግር እዛ ሆኖ ቤተሰቦቹ ማገዝ የተሻለ ነው ረዳው ነበር እዛ የተማረ ማለት ነው አሁን ግን በጣም እንዲያውም ትልቅ ወንድም ሆኖ እንኳን አልሄዳልኩ መጨረሻ ላይ ታናናሾቹን እየጠበቀ ነው ደግሞ በጣም አጋዥ ነው በራሱ ፍላጎት ይጠይቅሻል ምን ላግዝሽ ምን ላርግ ይያለ አክቲቭ ነው ጎበዝ ነው ስለዚህ እንደ ልጅ ስለተመቻቸው ነው እንጂ ባይመቻቸው ዝም ብሎ አይቆይም እውነት ነው አይ ምንም በጣም ጥሩ በሆነ ኃላፊነት ነው ትልቅ ኃላፊነት ነው ቀላል ነገር አይደለም አሁን ያላችሁበት የራሳችሁ ነው ወይስ በኪራይ ነው እኔ አሁን የራሴ ቤት እዛ መሐንዲስ ሰፈር ነበርና ወደዚህ ልመጣ ፈልጌ እሷ ካይረች ወደዚህ ተምኪራይ መጣሁ እንጂ የራሴ ቤት አለኝ አሁን እዚህ ለነሱ ምቹ የሆነ ነገር ነው ያዘጋጀሽው ላይ ደሞ አለ በሙሉ መጫወታ ቦታ ብታዩ ከቻላችሁ እዩትና እሺ ይጫወታሉ በሙሉ የቤቱ እንትኑ መጨረሻ ፎቅ ላይ ተዘግቷል እና በመጫወታ ምናምን አረግ ነው አሁን ሌሎች ልጆች ከጨመርን ራሱ ወደዛ መጫወትበት ቦታ ይሄ በጣም ትልቅ ስራ ነው በእውነት መታደል ነው መሰጠት ነው ይሄ በጣም ደስ ብሎኛል በእውነት ስላወኩሽም ደስ ብሎኛል አሁን አንቺን ማገዝ በሐሳብም በምንም ማገዝ የሚፈልጉ ብዙ ይኖራሉ በምን ትገኛለሽ የሚለውን አድራሻሽን እናስቀምጣለን እንግዲህ ከአመታት በኋላ ከልጅነትሽ ጀምሮ እዚህ አላደግሽም ሳውዲ ከዛ በኋላ ስዊድን ነው ወደዚህ ስትመጪ ምን ግራ ገባሽ ወይም ደግሞ ምን ከበደሽ ብዙ ነገር ኢትዮጵያ ማለት ሁሌ እንመላለስ ነበርኛ ልጆች ይዘን እዚህ በየሳመር ላይ ማለት ነው ክረምት ኢትዮጵያ ሆኖ አገራቸው ላይ ያውቁ ልጆች ያሉ ወደ አዋሳ ወደ ሰደሬው ይወሰድ ለሽርሽር ነው ለሽርሽር በዛ ሰዓት ብዙ አጣቂም ያገሩ ሲስተም ህዝቡ አጣቂው እኛ ስፔሻሊ ደግሞ በልጅነቴ እዛ ያደግሽው ብዙ የሐሳብ ግጭት ይኖራል እዚህ መጥተሽ አገርሽ ቢሆን በቃ እንደሌላ አገር ነው የምትተዋወቂው ህዝቡ አስተሳሰቡ ግልጽነት አለ መኖር የሀበሻ ይባላል አይደለም ማለት ሁላችን ሀበሻ ነን ግን አለ አንዳንድ ጸባይ እዛ በግልጽ የሚደረግ እዚህ ዳይሬክት የማይባል አሁን ጸባዩም ህዝቡን አሁን እቺ ጓደኛ ሌሎች አንቺኮ አታቂም የኢትዮጵያ ጸባይ ህዝቡ እንደዚህ ነው ይያሉ ያስተማሩሽ ግን በአንድ ደግሞ መቀየር አትችይም እኔ እድሜ ሙሉ እዛ ያኖርኩት እንደውም እላችኋለሁ እኔ እንደነሱ መሆን አልፈልግም በተለይ አሁን በትራፊክ መኪና ስትነዲ ጸባዩ ህዝብ ታያለሽ ራሱ ብቻ ነው ማለፍ የሚፈልግ ሰው አያስተላልፍም እንደዚህ አያስተናግድም እኔ ብቻ ሌላ ግን ልግባ አይነት አስተሳሰብ አለ ምክንያቱ ዊን የሚባል አስተሳሰብ አንተም ተጠቀም እኔም ልጠቀም ብዙ ነገር ያስፈልገናል ህብረተሰቡ መቀየር ማለት ለእድገት ከፈለገን የተሻለ ህይወት ለሁላችንም ከፈለግን የምቀኝነት አይነት አስተሳሰብ አለን ብዙ በካልቸሩ ስታዩ ማለት ነው እንደገና ለዛ ነው ደግሞ ሰላም ማይገኝ ኢትዮጵያ ሁሌ ጦርነት ሁሌ ወደ ችግር ምንገባ ይሄን አስተሳሰብ ከተቀየረ አዲስ ጄነሬሽኑ ግን የሰላም የፍቅር መከባበር አንተለፍ ወላጆች እንደሱ ነበሩ አንተ መጀመሪያ አንተ አሁን ይሄ ብዙ ቀርተዋልና የዓለሙ ሲስተም ሊሆን ይችላል ግን ኢትዮጵያ ደግሞ በመታወቀው በባህሏ ብዙ አሁን አይታይም ስለዚህ ግን ትለምጃለሽ አንድ ነገር እስከምትለምጂ ጊዜ ይወስዳል እንጂ እኔ ደግሞ ምንድነው ከድሮ ጀምሬ የሚሄደው ቦታ እኔ መቀየር ነው የምፈልገው እንጂ እኔ ተቀየረ እንደነሱ መሆን አልፈልግም በሚችለው ማለት ነው ሁሉ መቀየር አትችይም ግን አንዳንድ እንትኑ ሐሳቡካ ምሳሌ ባለፈ እንትን ጉሊት ሄደን የገዛን ቀነበርንና አንድ ሴት ነበረች ከሷ ጋር ልንገዛ በኪሎ ፈለግን አሁን ሷ ሚዛን የላትም ዛ አንድ ወንድ ደግሞ ዛ ሚዛን ነበረው ጠየቃት እንቢ አላት
እኔ በጣም ማዘንኩ ተናደድኩ ለመዝንበት አለ አዎ ምን ትሆናለህ ብትመዝኑበት እዛ አልኩት አይሰበርም ሚዛኑ አይ እንትን ባትሪ ይጨርሳል ምን ችግር አለ ባትሪ ቻርጅ ታደርገዋለህ እነዚህ ሴቶች ናቸው እንደም ብትባብራቸው ጥሩ ነው አልኩት ማለት አያስችልሽም የለመድሽ ነገር ስለሆነ ከሱም ገዛውና በቃ አልኩት አደራ ለሌላ ጊዜ ተባብራቸው ምን ችግር አለው እነሱም እናቶች ናቸው ልጆች አላቸው እዚህ ቁጭ ብለው እየሰሩ ምንም አተከስር ማልኩት እሺ ብለው ብዙ ያጋጥማል እናንተ ከለመዳችሁበትና እኛ ደግሞ የለተለት ኑሯችን የሆነው ነገር ያው በርግጥ አሁን ብዙ የተለያዩ መሻሻሎች የተሻለ ንቃተ ህሊና ቢኖርም ግን አሁንም ደግሞ የማይጎዳን ለሌላው ብናደርግ ግን ደግሞ ለምን ብለን ምን ሸሽጋቸው ነገሮች ይኖራሉ ይሄ ነው እንግዲህ አንዱ የከበደሽ ነገር አሁን የሰባት ልጆች አያት ነው የምትባዩ እናት ነው የምትባዩ ምን ብትባዩ ነው ደስ የሚልሽ የስምንት ልጆች አያት ቢባል ችግር የለኝም እናት ቢባል ችግር የለኝም ዋና ነው ሲመቻቸው ኡሚ ነው በቃ ኡሚ ነው የሚሉኝ ዩሱፍ ኡሚ ብሎ ጀምረዋል ሁላቸው ኡሚ በቃ በዛ ወላ ተላልቆችም ኡሚ ነው የሚሉትና ዋና ምንድነው እኔ ፈጣሪ አቅምና ኃይሉ ጤና ይስጠኝና ለነሱ ለخدማቸው ግን ስሜቴ ግን እንደናት ሆኜ ነው እድሜው እንደ አያት ቢሆን ስሜት ውስጥ ግን እንደናት አይ ያንቺን ስሜት እንዴት ብለው ቢጠሩሽ የሚለውን በቃ ኡሚ ብሎ ሲጠሩ በቃ ለመርቅ ኡሚ አይ ደስ ብለው በእውነት እድሜና ጤና ይስጥሽ እና አያትም እኮ ከናት በላይ ትወደዳለች እንደውም ታቀማጥላለች ይባላል በጣም አሁን ደስ ነኝ እኔ ያቀማጥልሻቸው ግን ፔዳጎጊ ስለሆንኩ ደግሞ ትምርቴ በጣም ፔዳጎጊ ነኝ ስርዓት ዲሲፕሊን ግዴታ አሁን እነሱ ለምዶ የመጡ ሌላ ነው ገና ነው እንደም እነዚህ ትላልቆች ራሱ ብዙ ነገር መቀየር ምክንያቱ ሌላ ጸባይ ሌላ አስተሳሰብ ይዞ ነው የመጡት እና እኔ ደግሞ በመፈልጋቸው ኦነስት ሆኖ የሚፈልጉት የተናገሩ ስሜታቸው እየገለጹ ለመኖር በየቀኑ የተታገል ነው ትምርት ቤት ሲሄዱ ሌላ ሰው ሲያገኙ እንደዚህ ማለት ቀላል አይደለም አንድ ሰው በሁለት አመት ነው ሙሉ ሰው ይሆናል ብዙ ነገር ይዞ የሚያድገው ማለት ነው በሁለት አመት የሚቀረጸው ለእድሜው ሙሉ የሚሆነው ነገር ነው እና እንደዚህ ደግሞ ዘይነብ 6 ናት ስትመጣ አሁን 7 ልትሞላ ናት ዛህራ 5 ልትሆን ነው እና ይዞት የመጡ ጸባይና እኔ የምፈልገው አንድ አይደለም ግን አሁን ወደ መስመር ይፈልጋል ስራ ቀስ በቀስ በተለያየ ሲቹዌሽን ሲመጣ ማለት ነው ታያለሽ መሆን የለበትም ራስ በራሳቸው የነበረ ራሱ ቃላት የሚጠቀሙት የነበሩ ለኔ በጣም አዲስ ነበር ከዛ መጥቶ ስድብ ምናምን እና አሁን ግን የተስተካከሉ ናቸው ልጆች ናቸው በደንብ ቶሎ ለመቀየር እድላል ብዙ አላደጉም ኤግዛክት አሁን ዩሱፍ ግን ከመጀመሪያ ከነጋ ስለሆነ በቃ እንደ ብዙ ሰው ራሱ የዲያስፖራ ልጅ ነው የሚሉት ምክንያቱ ቶሎ ነው ሁሉ ነገር ደሞኛ ብዙ ልጆች አይችሉም ብለን ነው ብዙ ጊዜ ኢትዮጵያ እንትን የሚባለው ግን ገና በልጅነታቸው በአንድ አመት ብዙ ነገር ይችላሉ ብዙ መልመድ ይችላሉ ብዙ መማር ይችላሉ እንዲሁም ገና ሆድ እናት ሆድ ያሉ የሚሰሙት የሚያዩት ራሱ ኤፌክት ያረጋቸዋልና ስራው እነዚህ ሲመጡ ደግሞ የቀለለ ይሆናል ከእድሜያቸው አሁን ያስሚን ምን እንዳሳልፉ አታቂም ተሞክራቸው ጥሩ ነው መጥፎ ነው የፋርስ በጣም ከባድ ነበር የሚገርምሽ ከሁሉ ልጆች በጣም የከበደ እሱ ነበር የፋርስ ምን ሆኖ ነበር እሱ በጥርሱም በሙሉ ጥርስ አለው ግን አያኝክም ዝም ብሎ ይወጣል እኛ ስንምሰጠው እንንጃ ረጅም ጊዜ ምናልባት ጥጦ ተጠቅመው እንዳይሆነው ቢያስባለሁ ሐኪም ቤት ሲወስደው ጥርሱ ምንም ችግር የለውም ግን አይጠቀምበትም እና አካሉ ምንም አልነበረው አሁን ማኘክ አለበት ብለን እንትን ለማድረግ ምንም አልነበረው ማለት በጣም እንትን ነበር ቀጭን መሄድም አይችልም ነበር እንደ እድሜው ከዩሱፍ ይበልጣል እሱም ከበፀሐይ ነው እሱም በአንድ አመቱ ነው የተጣለ መሰለኝ የተገኘዛ እና ከዩሱፍ ጋር ይበልጣዋል በ6 ወር
ስታያቸው ግን በጣም ትንሽ ነው እንዲያውም አሁን ትንሽ ወፍሮ ማለት ነው ሲመጣ ሳይኮሎጂ ደግሞ በጣም በቃ የዓለም ድብርታ ነበረው አይስቅም ምን ብታረጊ እንኳን ለራስሽ ድብርታ ያመጣልሻል አሁን ምን ተመክሮን ለልጆች ደውዬስ ነግራቸው ምን እንዳሳለፈ አታቂም እና ትግስት ያስፈልገዋል አሁን በቃ ሲስቅ ሲጫወት ስታይ በጣም ፍቅር አላቸው በቃ ሲያልፍ እንደዚህ ነገር ቀላል ነው በሰዓቱ ግን ከባድ ነው ምክንያቱም አንዳንድ ጊዜ እንደ ለፈተና ነው እኔ ያመጣኋቸው ልፈተንባቸው ነው ወይስ ልጸድቅባቸው ነው እንደዚህ አትፈሪያለሽ አይደል እንዳትበዲያቸው ግን አንዳንድ ጊዜ ነገር ደግሞ ያስገድድሻል ካልሆነ አይቀየርም እና አሁን በቃ ፒስ ለመዱ እኔ ወላ ከልጆቼ ጋር እንደሱ ነበርኩ ልጄ ራሱ ለጓደኞቹ እናቴ እንደዚህ አይለኛ ባትሆን እኔ በቃ እዚያ ታገኙኝ ነው የሚላቸው ምክንያቱም አልወድም ነበር ስርዓት ይዞ መሄዳል ምክንያቱም በልጅነት ካልተማረ ልጅ ሰው በኋላ ሲያድጉ መቀየራት ይችላል በቃ አለፈ እና ለዛ ትንሽ ለኔም እንትን ኤነርጂ ያስፈልገዋል ዝም ብዬ አላሳልፍም ትክክል መሆን አለበት ብዬ ለዛም ደግሞ ዝም ብለው የሚተዋቸው እኮ ይበላሻሉ አሁን ብዙ ልጆች ሳይ በጣም የቀበጡ አሁን ወላጅ ምንድነው የሚመስለው ጥሩ ያረገ ነው የሚመስለው ግን ለነሱ ጥቅም የለው ምንም ለነሱ ጥቅም የለው ግን ፍቅር ያስፈልጋቸዋል በሰዓቱ ፍቅር ቢያስፈልግ ቦታ ፍቅር መቀጣት ያለባቸው በተለያየ መንገድ በሚወዱት ነገር በብዙ ነው የምትይዛቸው የየራሳቸው ጸባይ ስታቂ ምን እንደሚያሳዝናቸው ስታቂ በዛ ነው የምትቀጣቸው አብዛኛው ጊዜ እና ይማራሉ በጣም ደስ ይላል በእውነት አሁንም በድጋሚ እድሜና ጤና ይስጥሽ ነው ምለው ስለመጣን ስለጎበኘናችሁ በጣም ደስ ብሎናል እንደው በሐሳብም ለማገዝ ያደረጋችሁ ያለውንም ነገር ለማበረታታት የሚፈልጉ ብዙ ይኖራሉ ሐሳብሽ ብዙ ነው አንቺ ስለዚህ እስቲ በምን ያገኙሻል እንግዲህ በመጀመሪያ በስልክ 0909495816 ነው ቦታ ደግሞ አየር ጤና ነው የምገኘው ማንንም ሰው መጥቶ ሊጎበኘን ሰላም ሊለን አሁን አንድ እህታችን ቅርብ ጊዜ የካፒታል ጓደኛ ማለት ነው የልጆቿ ልብስ የነበረ አመጣችልን አላህ ይስጣት በጣም ቤት ትባላለች እንደገና ከሳውዲም ትናንት አዲስ ልብስ ላኩልን ማለት አሁን እየመጣላቸው ነው እስካሁን አልহামዱሊላህ በሚችለው በጥሩ ስታንዳርድ እየኖሩ ነው እና እንደዚህ በሚችለው ሰው በቮለንታሪ መጥቶ ራሱ ለነሱ አግኝቶ አጫውተው ማለት ብዙ ችሎታ ያለው ብዙ አሉ ወጣቶች ምሳሌ ተላይ ትምህርት የሚማሩ ከነሱ ጋር ጥሩ ጊዜ አሳልፎ ለመሄድ ማለት እንትን ይሰጣቸዋል ዕውቀትም ፍቅርም ያገኛሉ ማለት ነው እና አየር ጤና ነው ቦታችን በርግጥ የኔ ድርጅትም ያስታወቁ ነው ለወደፊት ሄዳለው ሂማን ዲግኒቲ ኦርጋናይዜሽን ነው የሚለው ዌብሳይት አለን ትንሽ አክቲቭ አልሆነም እስካሁን ገና ብዙ ስራ ብቻ ስለነበርኩ አሁን ግን የተስተካከለ ይመጣል እዛም ዶኔት ለማድረግ ዳይሬክት በዌብሳይቱ አዘጋጅተናል እና መጀመሪያ በስልኩ ይምጡ ቤታችን ክፍት ነው ደስ ይላል ልጆቹም ፍቅር ይፈልጋሉ በተለያየ ነገር ሊያስጠኗቸው የሚችሉ ካሉ ነፏድን በትምህርት እንዲያግዟቸው እዚህ ትውልድ ነው እየተቀረጸ ያለውና ትልቅ ነገር እየሰራችሁ ነው በጣም ደስ ብሎናል በረመዳን በጾም ወቅት መተን ነው ያፍጥር ሰዓት ከመድረሱ በፊት ብለን እንግዲህ ተንደፋድባችሁ ካዘጋጃችሁ በኋላ ሁሉ ዝግጁ ሲባል ቆይታ ያደረግነው በጣም ደስ ብሎኛል እግዚአብሔር ያክብርልኝ እኔም በጣም አመሰግናለሁ መሰረት ነገር ካለ በጣም አመሰግናለሁ እናንተ መጣችሁ እንደዚህ ታሳውቅን ወደ ህብረተሰቡ ማድረጋችሁ የሁላችን ኃላፊነት እንደሆነ ሁሉም በሚችለው ህዝቡ ሊረዳን እንዲሁም ማንንም ልጅ ደግሞ እንደዚህ ተጥሎ የሚያው ከሆነ ደግሞ ለኛም ኢንፎርሜሽን ይንገርና በህጋዊ መንገድ ነው በህፃናትና ሴቶች ኦፊስ ነው አብዛኛው ጊዜ ማመጣቸው ህጋዊ ነው
ደስ ይለኛል ቢያመላክቱን እንግዲህ እስከሚጠበን እንቀበላለን እውነት ነው ሆድ እንጂ ቤት አይጠብም ይባላል ኤግዛክት እሱ ነው ልባችሁ ሰፊ ነው በፍቅር ነው እየተቀበላችሁ ያላችሁት እንግዲህ ይሄንኑ አይለውጥባችሁ እነኝንም ለቁም ነገር ያደርስልን አሜን አሜን ሁሉ ያንቺ ተከታታይም አመሰግናለሁ ሼር ያርጉልን እናንተም ላይስጣችሁ ጊዜያችሁ እንደዚህ ወደኛ የመጣችሁ አትጥፍብን እየተከታተላችሁ እናንተም ለወደፊትም ሲያድጉ የመጣችሁ ጉብኝ እግዚአብሔር ያክብርልኝ አመሰግናለሁ ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል ሰብስክራይብ በማድረግ ቤተሰብ ይሁኑ የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ ውዴታውን ለመግለጽ ላይክ ሐሳቡን ለማካፈል ኮሜንት ለሌሎች ለማጋራት ደግሞ ሼር ያድርጉ አብራችሁን ስለምትሆኑ ከልብ እናመሰግናለን ሸገር